እሺ እዚህ አሁን የተሰበሰባችሁ ወንድሞቼን ሁሉ በአክብሮት ትልቅ ሰላምታ አቀርባለሁ። በመጀመሪያ ይህንን ፕሮግራም ላዘጋጀው ለአብሮነት ኢትዮጵያ ትልቅ ምስጋና አቀርባለሁ። የወቅቱ የህዝብ ህልውና ትግል ተጠናክሮ ለአሸናፊነት እንዲበቃ የሲቪክ ማህበራት ሚና ምን ሊሆን ይገባል በሚል ዘርዘር ያሉ ነጥቦችን ያዙ ስለሆነ ይህንንም ፕሮግራም 10 ደቂቃ ባልሞላ ጊዜ ውስጥ አጠናቅቃለሁ። ይቅርታም ጠይቄያለሁ። ቀደም ሲል በዚህ ፕሮግራም የተጋበዛችሁ ሌሎች ወንድሞቼንም ሁሉ በታላቅ አክብሮት ሰላምታዬን አቀርባለሁ። ውድ ኢትዮጵያውያን፣ እናት ሀገራችን ኢትዮጵያ በአሁኑ ወቅት ከመቼውም ጊዜ በበለጠ በረጅም ታሪኳ ታይቶ ተሰምቶ የማይታወቅ ከባድ የህልውና ስጋትና ሀገር የመፍረስ አዝማሚያ ገጥሟታል። ከታሪክ የማይማረው ገዢው ብልጽግና መንግስትና አጃቢዎችም ኢትዮጵያን ለውድቀት ዳርገዋታል። እናት ሀገራችን ኢትዮጵያ የገጠማት ትልቁ አደጋ ናዚ ጀርመን በአይሁዶች እንዲሁም ፋሽስት ጣሊያን በኢትዮጵያ ላይ እንደፈጸሙት ወይንም በቅርቡ በሩዋንዳ ኢንተራሞ የሁቱና የቱትሲ ጎሳዎች ጭፍጨፋ የከፋ ከመሆኑም በላይ በገዛ ዜጋ ላይ በገዛ ህዝባችን ላይ በተለያዩ ከፍተኛ አሰቃቂ በደሎችና ወንጀሎች መፈጸሙ የዓለም መነጋገሪያ ሆኗል። ውድ ኢትዮጵያውያን፣ በተጨማሪም እናት ሀገራችን ኢትዮጵያ በተለያዩ ቀውሶች ህልውናዋ አደጋ ላይ ወድቋል። በፖለቲካ፣ በኢኮኖሚ፣ በማህበራዊ፣ በዘር ጥላቻ፣ በእርስ በርስ ጦርነቶች፣ በሰላምና በፍትህ እጦት የቁም ስቅል እናት ሀገራችን እያየች ትገኛለች። እጅግ የሚያሳዝነውን በኢትዮጵያ የህግ የበላይነት የዲሞክራሲ ነፃነት ባለመኖሩ ኢትዮጵያና ዜጎቿ ትልቅ አደጋ ላይ ወድቀዋል። ከቦታ ወደ ቦታ ሊንቀሳቀሱ አልቻሉ። ከአንድ ቦታ ግባ ውጣ በመባል ትልቅ አደጋ ላይ ወድቀዋል። ይባስ ተብሎም ከ2 ወር በላይ ለህግ ሳይቀርቡ በስውር እስር ቤቶች እየተሰቃዩና ከፍተኛ በደልና ስቃዮች ገጥመዋል። ውድ ኢትዮጵያውያን፣ ገዢው ብልጽግና መንግስት ባደራጀው የአፈና መዋቅርና አፋኝ ቡድኖች ዜጎቻችን ታፍነው በከፊል ሲረሸኑ በከፊል ደብዛቸው ጠፍቷል። እጅግ የሚያሳዝነውም ፈጣሪን ለምነው ያሉት የእምነት ተቋማት ተጠልለው የሚገኙ የሃይማኖት አባቶች፣ ካህናት ወዘተ ታፍነው ደብዛቸው ይጠፋል። የታፈኑትም ከየቦታው ይሰደዳሉ። ከአንድ ቦታም ትልቅ አደጋዎች በየጊዜው ይገጥማሉ። ውድ ወገኖቼ፣ በ21ኛው ክፍለ ዘመን ዓለም ሰልጥኖ በአንድነት በፍቅር በሰላም ሲኖር ያለመታደል ሆኖ እናት ሀገራችን ብዙ ግፍና መከራ እየተፈጸመች ያለችው በዓለም ላይ ብቸኛው ሀገር ኢትዮጵያ ናት። በገዛ በሀገራችን ለአንድ ግለሰብና በቁጥር 100 ለማይሞሉ ጥቂት ዘረኛና ፋሽስት የስልጣን እድሜ ለማራዘም በርካታ ንጹሃን ኢትዮጵያውያን ተገለዋል። በሺዎች የሚቆጠሩ በአብዛኛው በተለያዩ ክፍል የሚገኙ ወንድሞቻችን ለመከራና ስቃይ ተጋልጠዋል። ውድ ወንድሞቼ፣ የሲቪል ማህበራቶች ሚና ይቀጥሉ። ወረቀቱ እየጋረደው ነበር ለዛ ነው። ኦራይት ኦኬ። በተለይም በአሁኑ ወቅት ሀገራችን ከተያያዘችው እጅግ ውስብስብና ከፍተኛ አደጋ ላይ እናት ሀገራችን መስቀያ ላይ ስለምትገኝ የሲቪል ማህበራት ድርጅቶች ሚና ምን ሊሆን ይችላል ወይንም ምን ሊሆን ይገባል ወደሚለው ዝርዝር ነጥብ ሲገባ ከማንም ከምንም በላይ የምንወዳት እናት ሀገራችን ኢትዮጵያ ከውርደትና ከውድቀት ለማዳን የምንረባረብበት ጊዜው ዛሬ ነው። የሲቪል ማህበራት ግንባር ቀደም ሚና እናት ሀገራችን ላይ የተጋረጠውን የህልውና አደጋ በተባበረ ትግል መመከት ወይንም መቀልበስ ነው። የሲቪክ ማህበራት ድርጅቶች ወደ አንድነት መምጣት የብልጽግና አምባገነን ፋሽስታዊ መንግስትን ውድቀት ያፋጥናል። በርካታ የሲቪክ ማህበራት በሀገር ቤትም በውጭም የሚገኙ ልዩነቶቻችንን አስወግደን ወደ አንድነት በመምጣትና መታገል ተገቢ ነው። ወደ ህብረት ወደ አንድነት ወጥተን ባለመሰባሰባችንና ባለመምከራችን የህዝባችን መከራና ስቃይ አራዝመናል። ሁሉም ኢትዮጵያዊ በየትኛውም የሀገሪቱ ክልል ስፍራ ሁሉም ዜጋ በእኩልነት በፍትህ የማግኘትና የመንቀሳቀስና የመኖር መብቱ የተጠበቀ ሆኖ ሳለ እናት ሀገራችን ትልቅ አደጋ ላይ ወድቃለች። ውድ ኢትዮጵያውያን፣ ኢትዮጵያን ህዝብ ሀገር ከስቃይና ከመከራ የምናድነው
የህግ የበላይነት ዲሞክራሲና ነፃነት የተሰፈነባት ስርዓት የምንገነባው ኢትዮጵያ የሰቆቃው ዘመን የግፍ ናዳው የምናስቆመው የሁላችን የምትሆን የጋራ አገር የምንገነባው ይህንን ክፉ ስርዓት የምናስወግደው ኢትዮጵያን ከውርደትና ከውድቀት የምናድነው ከዘር ጥላቻ ወጥተን በህብረት አንድ ስንሆን ብቻ ነው። የሲቪክ ማህበራትም ግንባር ቀደም ሚናው ይህ ሊሆን ይገባል። በተጨማሪም በገዛ አገሩ በግፍ ከምታረደው ከሚጨፈጨፈው ከምፈናቀለው አማራ፣ ትግሬ፣ ኦሮሞ፣ ወላይታ፣ ጋሞ፣ ጉራጌ፣ አፋር፣ ሶማሌ፣ ጋምቤላ፣ ሲዳማ፣ ከምባታ፣ ሀዲያ ጎን መቆም ሰብአዊነት እንጂ ዘረኝነት አይደለም። የሲቪክ ማህበራትም ግንባር ቀደም ዓላማና ግብ እናት ሀገራችን ኢትዮጵያ ከጦርነት ከግጭት ነፃ ሆና በሰላም በነፃነት በፍቅር በመተሳሰብ በአብሮነት መኖር ነው። ውድ ኢትዮጵያውያን ኢትዮጵያን የሚያስከብራት የሚያሳድጋትና በዓለም አደባባይ አንገቷን ቀና አድርጎ በኩራት እንድንራመድ የሚያደርጋት የዜጎች ህልውናና ነፃነት ኢትዮጵያ ስትጎናጸፍ ብቻ ነው። ካለፈው ችግራችንና ስህተታችን ባለመማር ዘረኝነትን፣ ተረኝነትን፣ የዘር ጥላቻ፣ ጭካኔ፣ ወገንን መግደል፣ ማሰር፣ ማፈናቀል ልምምድ አድርገናል። የሀገርና የህዝብ ሀብት ዘርፎ ለመክበር የሚደረገው ሩጫ የኦሎምፒክ ሻምፒዮናን የሚያስርቅ ሆኖ እናት ሀገራችን ኢትዮጵያ በአሁኑ ሰዓት የሀገራችን በዚህ የምትቀጥል ከሆነ ህልውናና ነፃነቷ ከማይታረም አደገኛ ፈተና ውስጥ እንደምዘፍቅና ከማንም በላይ ውድቀት ውስጥ እንደሚገዛ ግልጽ ነው። ለዚህም ማስረጃና አስረጂ አያስፈልግም። በአጠቃላይ በሀገራችን ኢትዮጵያ በገዢው ብልጽግና የነፃ ማህበራት በተለይም የፖለቲካና የሰብአዊ መብቶችን የሚመለከቱ ነፃ ሲቪል ማህበራት ይቅሩና የተወሰነ የማህበረሰብ ጥቅምና ፍላጎት ለማስከበር የተቋቋሙ የሙያ ማህበራት፣ ጋዜጠኞች፣ መምህራን፣ ሐኪሞች፣ የህግ ባለሙያዎች በከፊል በአገልጋዩ ስርዓት እንዲሆኑ በማስፈራራት በማሰር በጥቅም በመደለል በስልጣን ማህበራትን ከፍተኛ ተጽዕኖ አሳድሯል፣ ነፃነትም አሳጥቷል። ስለዚህ ነገ አስከፊ እልቂት ከመምጣቱ በፊት እናት አገራችንን እንዳናጣ በኢትዮጵያ ህዝብ ላይ የሚፈጸመው የግፍ ናዳ የሰቆቃው ዘመን እንዲያበቃ ለጋራ አገራችን የጋራ አጀንዳ ያስፈልገናል። ብሔራዊ ውይይት፣ ብሔራዊ መግባባት፣ ብሔራዊ እርቅ ያስፈልገናል። ሰላምና ደህንነት፣ አዲስ የሽግግር ሂደት፣ ማንኛውም የትግል አቅጣጫ ሀገርና ህዝብን መሰረት ያደረገ መሆኑን ጠንቅቀን መረዳት አለብን። ውድ ኢትዮጵያውያን ኢትዮጵያ እናት ሀገራችን እንወዳለን የምንል ዜጎች ሁሉ በአንድነት በህብረት መነሳሳት አለብን። የኢትዮጵያ ችግር የሚፈታው ይህንን ስርዓት ከስር መንግሎ በመጣል ብቻ ነው። የሲቪክ ማህበራት ድርጅቶች፣ መላው የኢትዮጵያ ህዝብ መረዳትና መገንዘብ ያለብን መሬት ላይ ያለው ትግል የኢትዮጵያን የወደፊት ዕጣ ለመሰረታዊ ለውጥ ወሳኝነት አለው። በውጭ ያሉት ሲቪክ ማህበራት ትግል ተጠናክሮ መቀጠል አለበት። አብዛኛው የህዝባችን ክፍል የሚያንቀሳቅሱ ከፍተኛ ቁጥር ያለው ሲቪክ ማህበራቶች ናቸው። ልዩነቶቻችን አስወግደን ትግላችን ማጠናከር ተገቢ ነው። ለነፃነቱ የማይታገል ህዝብ ባርነትን የመረጠ ብቻ ነው። ሁሉን አሳታፊ አካታች የሽግግር መንግስት መሰረት መጣል የሀገር የሚመራውን በፖለቲካ ሳይሆን በህግ መሆኑን መገንዘብ ተገቢ ነው። የኢትዮጵያ ህዝብ ህዝባዊ እምቢተኝነት ትግል ጥሪ ተቀብሎ ህልውናው ለማስከበር ለነፃነቱ መታገል ተገቢ ነው። ለዚህም ሲቪክ ማህበራት ትልቅ ኃላፊነት አለባቸው። መሪ የምናደርገውም መፈክር አትነሳም ወይ አትነሳም ወይ፣ የግፍ አገዛዝ አይበቃህም ወይ፣ ነፃነት የምትሹ ተዋጉለት አትሽሹ፣ መብት ይጠየቃል፣ ነፃነት ይጠየቃል፣ አይለመንም። የጋራ አንድነት ትግል ያሸንፋል። የኢትዮጵያን ከመፍረስ ህዝቧንም ከእልቂት ለማዳን የሲቪክ ማህበራት ትልቅ ኃላፊነት አለባቸው። ህብረ ብሔራዊነት፣ የጋራ አንድነት፣ ህብረት መፍጠር ወሳኝነት አለብን። ድል ለኢትዮጵያ ህዝብ። ፈጣሪ ኢትዮጵያንና ህዝቧን ይታደግልን። ኢትዮጵያን ልጆቿ በአንድነት